ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ስርዓት ህክምና ስፔሻሊስት ነኝ። ስለዚህ ከዚህ በፊት ከሰራናቸው ቪዲዮዎች የምንቀጥል ይሆናል ማለት ነው። የዛሬውን ቪዲዮ ስለ ራስ ህመምና ፊት ህመም እያወራን ነበረ። ከነዚህ ውስጥ ደግሞ ፕራይሜሪ የመጀመሪያ አይነት እና ሁለተኛ አይነት ብለን ከፍለናቸው ነበረ። ይሄ የመጀመሪያ አይነት የምንላቸውን ዋና ዋናዎቹን ይሄ ሚግሬን፣ ቴንሽን ታይፕ፣ ክለስተር እነዚህ ራስ ህመም ተብሎ ከሚከፈሉት የመጀመሪያዎቹ አይነት እነሱን አውርተናቸው ነበረ። ወደ ኋላ ሄዳችሁ ማየት ትችላላችሁ። ይሄ ፊት ደግሞ የሚያመውን ደግሞ ብዙ ጊዜ የሚያጋጥመንን ትራይጀሚናል ኒውራልጂያ የሚለውን አይተናል ማለት ነው። እነዚህ አብዛኛው ጊዜ የምናያቸው ነው ከመጀመሪያዎቹ አይነት ራስ ምታት ማለት ነው። ሌሎቹስ ምን አሉ የሚለውን ደግሞ ዛሬ የምናየው ይሆናል ማለት ነው። አሁን አጠቃላይ በሰዓት በጊዜ ልዩነት አሁን የቀሩት የራስ ህመም አይነቶች በጊዜ ልዩነት ነው የሚከፈሉት። አጭር ጊዜ የሚቆይና ረጅም ጊዜ የሚቆይ ማለት ነው። እዚህ አጭር ጊዜ ሲባል ከ4 ሰዓት በላይ የሚቆይ የራስ ህመም ማለት ነው። አሁን እዚህ ጋር እንደምታዩት ብዙ አይነት ናቸው። ለምሳሌ ይሄ መነሻው ላይ የሚወሰን ለምሳሌ እዚህ ጋር ሳል ሲኖር ፕራይመሪ ካፍ ሄዴክ እንለዋለን ማለት ነው። ካፍ ማለት ሳል ማለት ነው። ሲያስሉ ብቻ የሚያማቸው አይነት ራስ ህመም ነው። ፕራይመሪ ኤክሰርሳይዝ ሄዴክ ደግሞ ይባላል። አሁን ይሄ ስፖርት ሲሰሩ የሚያማቸው አይነት የራስ ህመም ነው ማለት ነው። ሌላ ደግሞ ይሄ ፕራይመሪ ሴክሹዋል ሄዴክ ይባላል። ልክ ግንኙነት ሲያደርጉ ብቻ የሚያማቸው ማለት ነው። ሌላ ይሄ ቅዝቃዜ ብቻ ሲነካቸው ደግሞ የሚያማቸውም የራስ ህመም አይነት አለ ማለት ነው። ሌላ ደግሞ ይሄ ጫና ሲያድርባቸው በተለይ ደግሞ ብዙ ጊዜ የምናየው ሀልሜት የሚያደርጉ ኦር ጎግል የሚያደርጉ ሰው ላይ የሚከሰት ህመም ነው ማለት ነው። ፕራይመሪ ኤክስተርናል ፕሬዠር ሄዴክ ይባላል ማለት ነው። ሌላው ደግሞ ይሄ ለተወሰነ ደቂቃ ውግት የሚያደርግ አይነት ራስ ህመም አለ። ፕራይመሪ ስታቢንግ ሄዴክ እንለዋለን። አሁን ባለፈው የትራይጀሚናል ኒውራልጂያ የምንለው የትራይጀሚናል ነርቭን ይዞ ነው የሚያምን። ይሄ ግን የትም ቦታ ሊያምን ይችላል። አንዴ ጠቅ አድርጎ ነው የሚከሰተው ማለት ነው። እና ልክ ትራይጀሚናል የምንለው የሆነ መነሻ አለው። ጥርሳቸውን ሲፍቁ እንደዚህ። ይሄ ግን መነሻ የለው። ዝም ብሎ ውግት እያደረገ ሰከንዶች እየቆየ የሚያምን ራስ ህመም ነው ማለት ነው። ይሄ ሌላ ደግሞ በጣም ፈጣን በሰከንዶች ውስጥ ላይ የሚወጣ አይነት ራስ ህመም አለ። ተንደር ክላፕ ፕራይመሪ ተንደር ክላፕ ሄዴክ ይባላል። በጣም ከፍተኛ ነው። ብዙ ጊዜ ሌሎች ምክንያቶች አሉ። ሰከንደሪ የምንላቸውን ካወጣም በኋላ ነው መጨረሻ ላይ ይሄ ፕራይመሪ ነው የምንለው። ሁሌም ቢሆን እንደዚህ አይነት ከፍተኛ ድንገተኛ ከፍተኛ ራስ ሁሌም ቢሆን ምርመራ ያስፈልጋል። ግን ምርመራ አድርገን ምክንያቱም ካጣን ፕራይመሪ ተንደር ክላፕ ሄዴክ ይባላል ማለት ነው። ሌላ ደግሞ ማታ ላይ ብቻ የሚከሰት ራስ ሲተኙ ብቻ ፕራይመሪ ሃይፕኖቲክ ሄዴክ የምንለው አለ። ሲተኙ ብቻ ብዙ ጊዜ እድሜያቸው የገፉ ሰዎች ላይ የሚከሰት ራስ ህመም ነው ማለት ነው። ይሄ እንዳለውን የጠቀስኳቸው ከ4 ሰዓት በታች የሚቆዩ ናቸው። ከ4 ሰዓት በላይ ደግሞ የሚቆዩ ደግሞ አሉ። ይሄ ኒውሊ ዴይሊ ፐርሲስተንት ሄዴክ ይባላል። የሆነች ቀን ያስታውሱታል። ራስ ህመሙ የጀመረበት ቀን ያቺ ቀን የጀመረችኝ ከዛ በኋላ በቃ ይሄ ወጥ ነው እስከዛሬ ትቶኝ አያውቅም ይላሉ ማለት ነው። ብዙ ጊዜ ይሄ ሚግሬን ቴንሽን ይባላል። ያው በደንብ ስለማይጠየቅ ስለዚህ ይሄኛው ራሱን የቻለ ሌላ አይነት የመጀመሪያ አይነት ራስ ህመም ነው ማለት ነው። ሌላ ደግሞ አንዲሽ ቦታ ብቻ ምታም ራስ ምታት አለች። ልክ እንደ ሳንቲም ማለት ነው። የሆነች ብቻ ቦታ ላይ እዚች ጋር ብቻ ናት ወይ እዚች ጋር ናት ብቻ ያመመኝ ይላሉ። ፕራይመሪ ኒውሙላር ሄዴክ እንለዋለን። ኒውሙላር ማለት እንዲህ ክብ የሆነ ነገር እንደማለት ነው። አንዳንዶች ጋር ልክ ላሽ ነገር ይኖራቸዋል ፀጉራቸው ላይ፣ ሁሉም ሰው ላይ ግን አይደለም። ስለዚህ በአጠቃላይ ይሄ ብዙ ጊዜ አጋጥሙንም፣ ግን ይሄ ፕራይመሪ የመጀመሪያ አይነት ራስ ምታት ምን ያህል ሰፊ እንደሆነ ለማሳወቅ ይሄን ቪዲዮ የሰራሁት እና ሌላ ጊዜ ምናልባት ህክምናውን ጨምሮ ምርመራ እንደዚህ የሚሉትን አንድ ባንድ ሜቢ ወደፊት ለመስራት እችላለሁ። ግን አብዛኛው እዚህ የምታያቸው አብዛኛው ምርመራ ያስፈልጋቸዋል። በመጠየቅ ብቻ ሳይሆን ሁለተኛ ምክንያት ሊኖራቸው ስለሚችል ቼክ ማድረግ ሊያስፈልግ ይችላል ማለት ነው። አመሰግናለሁ።